ወንድሜ ቆይ ጥያቄ አለኝ። ምን ትጠይቀኛለሽ ልጅ? እንዴ መጠየቅ ማለት ነው ወንድሜ አይደለ? አንደኛ ስማኝ፣ ያና ነገር እንደው ምን እየታየህ ነው? ምን እየተሰማህ ነው? ምን አዲስ ነገር? ወላሂ ያና ነገር ያና ጉዳይ መስዬ ወሬ በዛ። እኛም ያልነው ይሄን ነው እና ምስክር ነው። እሺ ስማ ወንድሜ፣ አሁን እኛ ማለት ነው ከነገሮች ገለል ስንል አውቀን የተውን ምናምን እንዳይመስልህ። ምክንያቱም እኛ በጣም ለእናንተ ክብር አለን። በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። እኔ በተለይ ምንም በሀሳቦች እየተስማሙ አይደለም ለመሰለ ወንድሜ፣ እዛ ጋር ገባ የምናገራቸው ነገሮች እዛ በተለይ ሰይድ ወረባቦ እንዲጎዳው አልፈልግም። ቢኮዝ እሱ ብዙ ነገር እየከፈለ ነው። ስለዚህ አሁን እኔ ወደ ስራ ተመልሻለሁ። የሆነ ነገር ቢኖር እንኳን ዝም ብዬ ግን ወንድሜ፣ እኔ ለአንዴም ለመጨረሻም ጊዜ ከበፊት ጀምሮ ሀሳቤ አንድ ነው። በመጀመሪያ ጌታቸው የሚባለው ልጅ ጌትነት የሚባለው ልጅ እንዲያዝ እሱ ካልተቻለ እዛ ጋር ያለው ዘመድ አዝማዱ ብያለሁ። ሁለተኛ ግን አሁን ለሌላ እንደው ይሁን እንኳን ከተባለ ወንድሜ የገጠር ልጅ ከነጓደኞቹ መጥቶ ቢጠየቅ በእርጋታ ቢነገር ብዙ ነገሮች እንደሚወጡ በዚህ አምናለሁ። ከዚህ ውጪ በቃ ምንም ማድረግ አልችልም። እመቤቴን በጣም ነው። አሁን እኮ ይኸውልሽ ሰው ያልተረዳው ነገር ምን አለ መሰለሽ፣ በዛ መንገድ ስትሄጂ ወሬ በዛ ምናምን ላልኩሽ ነገር በዛ መንገድ የሄደ ሰው ያንን መንገድ የሚያውቀው በቅርብ ጊዜ በዛ መንገድ በተለይ በእነ ተክላይ የሄዱ በዚህ በይመች የሚባለው በደላላው የሄዱ ሰዎች ነበሩ። ስለዚህ ጉዳይ ማብራራት የነበረባቸው እዛ መንገድ ላይ ስትመላለሽ የዛ ሀገር መሪ የኛ ልጆች ሁሉ አሉ። ያንን አስክሬን ይዘው የመጡትን አስክሬን ሁሉ ያውቃሉ የማን እንደሆነ። አይደለም እሱ የገጠር ሊቀርቶ ተይና ያን እነሱን እየመራ ይዞ ሄደው መሪው ቴንኪው ቅድም ያልኩት ሳሪ አይ መሪው አዳምጪኝ። መሪው እሱም ተቀጥሮ ነው የሚሰራ ተከፍሎት ነው መሪው። ዋናው ማነው? ተክለይ ነው። ለተክለይ እቺ ልጅ ሞታለች ብሎ በምላሱ ብቻ ቢነግረው ያ መሪ ለሌላ ደላላ እንዲሸጣት አርጎ ስለሆነ የሚያስበው ተክለይ ስትሞት ምስሏን መቃብሩን እየቀበረ ማሳየት በስልኩ ግዴታ አለበት። እግዚአብሔር ይስጥ። አላውቅም ስለሆነ ቅድም አልተናገርኩም እኔ። ትክክል ጎበዝ። እችን ቃላት ሙታብኛለች ቢለው ለሌላ ደላላ ሽጣል ብሎ ጆሮ ግንዱን ይለዋል። ማነው ያጠፋው ስራ ተብሎ ይሄ የገጠር ልጅ የሚባለው አይደለም። እዛው አብሮ ሆኖ ኑ ቪዲዮ አርጉ ኑ እንደዚህ አርጉ ይባላል። ሽፍታ ለሚባለው ሽፍታ የጆከር መስመር ከሆነ የጆከር መስመር የራሱ ወታደሮች አሉ። በአሁኑ ሰዓት ላይ እኛ በሄድንበት ጊዜ እንደዚህ አልነበረም። ሽፍታ የሚባሉ ሽፍታ አይደሉም። ለምሳሌ የተቀመጡ ያውቃሉ እነሱ በደንብ። የገጠር ልጅ ብዙ ነገር ያውቃል። የገጠር ልጅ ምስኪን ነው የሚባለው ለምንድን ነው? በዛ መንገድ የሄዳችሁ በአጠቃላይ ያውቃሉ። ዋናው ነገሮችን ሁሉ የልጅቱን ህይወት በቁሙ የቀበራት የገጠር ልጅ ነው። ቪዲዮ አምጥቶ ያልተረጋገጠ ቪዲዮ ሰራ። ስለዚህ ለምን አገር አልገባም አሉ ሰፈር ላይ። ለምን አንጠይቅም ወንድሜ? በድጋሚ ለምን አንጠይቅም? ለምን በተረጋጋም ያለውን ነገር እኛ ወንድሜ ይኸውልሽ፣ አሁን እኮ ይኸውልሽ ትልቁ ችግር እየፈጠረ ያለው ሳሪ፣ አሁን እኔ አውቀዋለሁ የሚያውቁ ልጆች አሉ። መሪ ሆኖ ደላላ ሆኖ አሁን ያውቆማሉ። የነ ተክላይን ስራ የሚያውቃሉ። መንገዷ ዛፍ ምን አይነት ድንጋይ እንዳለ በጨለማ መንገዱን በደንብ አውቀው በጨለማ መንገድ ሰው ይዘው የሚሄዱ አሉ ያለ መብራት። እነዛ ልጆች እነዛን አስገብተንና እንደዚህን የገጠር ልጅ ስናስገባው አብረው ስንት ሴት 3 ሴት አልነበረው? አሁን የሆነ ቪዲዮ ተለቆ አይቼ አብረው የነበረው 3 ሴት ናቸው። ሌሎች የት ሄዱ? አሉ ወንድሜ። አሁን አንተ በእኛ ሀሳብ ትስማማለህ? በህዝቡ ድምጽ ትስማማለህ ወንድሜ? የምትስማማ ከሆነ ህዝቡ እየፈለገ ያለው እንዳልከው እኔም ምንም ነገር ያልተኛልኝ ነገር አሁን የገጠር ልጅ መደፈሯን በደንብ ያውቃሉ። ስትደፈር ደግሞ ፊቷ መበላለዟን በደንብ ትናንት ተናግሯል። ስለዚህ ይምጡና አብረው ያሉ አሉ 5 ናቸው 6 ስልክ ሰጥቶናል የሚያውቃቸውን እነሱን እናምጣና ለምን አንጠይቅም? ለምን ያለውን ነገር አብረን አናወጣም? ሌሎች ምን አገባቸው እንዴ? አብረው እኮ ነው የሄዱት። ወንድ አብረው እኮ ነው አገባቸው። እኔ አሁን እዚህ ጋር ሌሎች ምን አገባቸው? አብረው አይደሉ እንዴ?
አብረው ቢሆኑ እነሱ ቪዲዮ አልሰሩ። መንገዱን የራሱን ጉዞ ነው እየተጓዘ ያለው። እንዴ ስልኳ ሁሉ እኮ የእነሱ ጋር እኮ ያለ ተው እንጂ ወንድሜ። እንዴ ቆይሽ አዳምጪኝ። እኔ ሀቅ ብዬ ነው ማለት ነው። ሌላው ለራሱ ነው፣ ይሄም ለራሱ ነው። እነዛ እኮ ወጥቶ ሞታለች ብለው እኮ ቪዲዮ አልሰሩም። ይሄ የአገሬ ልጅ ስለሆነ ልስራላት ብዬ ነው፣ ለቤተሰብ ላርዳ ብዬ ነው፣ ለሚያውቃት ላርዳ ብዬ ነው የሚባል ታሪክ የለም። አብረው ተያይዞ አይደለ እንደ ቪዲዮ የሰሩት? ማነው አብረው ተያይዞ? አካውንቱ የሱ ስልኩ የሱ ምን አገባኝ ነው ስለሌለ ነበሩ እኮ ግን ነበሩ። ቢኖሩም ተጠያቂው በሱ አካውንት ነው። በአንቺ አካውንት ሰው ሰብስበሽ ብታሰሪ ኃላፊነቱን ወስደሽ አይደል? እንዳንቺ ግን ወንድሜ ስልክ ይዘዋል፣ እቃ ይዘዋል። ስታወራ ሰምተዋል። እኔ አሁን የማውቀው የገጠር ልጅ ነው ተጠያቂ። ይኸውልሽ የገጠር ልጅ በሰራው ቪዲዮ ነው ልጅቱ በቁሟ የተቀበረችው። ወደዳችሁም ጠላችሁ መጠየቅ ያለበት የገጠር ልጅ ነው። እኔ እኮ ነገርኩሽ። 300 ሰው ይዞ ይሄዳል። ከ300 ሰው ምራ ተብሎ አድርስ ተባለበት እስከሚያደርስ አንድ ሰው ቢሞትበት ቪዲዮ አርጎ ፎቶ አንስቶ ለሰውየው ይልካል። ለዋናው መሪው ማለት ነው። ለዋናው መሪ ይልካል። ለምን ካልሽ ታዩ ለቤተሰብ ማድረሱ ምናምን ታዩ ሙታለች ብሎ ዝም ብሎ ምናምን ከሳውዲ ጭራሽ ከሳውዲ በአሁኑ ጊዜ ሰው ውድ ነው። እኛ በነበርንበት ጊዜ እንኳን ስንሄድ 400 500 ሰው የሚሄድበት ጊዜ ነው። ሙታለች ሲል ለምን ያ ካልሆነ መሪ ነው ለሌላ ሰው በውድ ሽጦበት ሊሆን ይችላል። ያን ነገር ስለሚታሰብ ግዴታ ማመሳከር ያን ነገር ማስቀመጥ አለበት። በቀላሉ እያልኩሽ ነው። 20 ደቂቃ መንገድ ላይ ተቀምጦ እነሱ አሁን እየተናገሩ ያሉበት የመን ደርሳለች ልጅቷ እንዴት ትሞታለች? ወጥቶ የገጠር ምን አደረገ? ሞታለች ብሎ ቪዲዮ ሰራ። ለዚህ ሁሉ ጭቅጭቅ እሺ ስማኝ አዳምጠኝ። ሐሳቡ ምን እንደሆነ ታውቃለህ? አሁን እኛ ጆከር እዚህ እንኳን 3 ሆነን ተቀምጠን እንኳን በብዙ ነገሮች ባላየነው ነገር እየተጣላን ነው። እነዚህ ልጆች 8 ሆነው እኮ አይተዋል እኮ ወንድሜ፣ አይተዋል ነበሩ። አብረው ተኝተዋል፣ አብረው ተጉዘዋል፣ አብረው መጥተዋል። ኢቭን እቃዋንና ፓስፖርቷን ስልኳን እንኳን ወንድሜ የያዘው ልጅ እኔ ጋር አለ እንኳን ብሎ አልሰጠም። ስለዚህ ከነዚህ ልጆች እኛ ፍንጭ እናገኛለን። ጆከር የምሬን ነው። አንቺ እሱ ሲያዝ ማምጣት ያለበትን ያመጣል። ግን ለኔ የገጠር ልጅቷን የገደላት የገጠር ልጅ የሚባል እኮ ይምጡ፣ እሱ ይምጣ፣ እነሱም ይምጡ። ወንድሜ ይምጡ። ምን አገባኝ? ያመጣው ቢያመጣ ስራ ተብሎ የሰራ በአካውንት እሱ እማውቀው እሱን። አይ ጆከር እየሰማኝ አይደል? እኔ ጥያቄ ምን እንደሆነ ታውቃለህ? ሲመጡ ሁሉም አይመጣም ነገር እኮ ሳራ ገብቶኛል። ማምጣት ያለበትን አካውንት እሱ ነው፣ መያዝ ያለበት እሱ ነው። እሱ ሲያዝ ሌሎችን የሚያምጣ ምን አገባኝ? እኔ እኮ እያልኩሽ ያለሁት ያንን ነገር እኮ ነው። የገጠር ልጅ ግን ልጅቷን የገደላት በቁሟ በህይወት እያለ የገደላት የሸጣት የገጠር ልጅ ነው። ስማ ወንድሜ፣ እሱ እችን ቪዲዮ ባይሰራ ኑሮ ሀና የጠፋች ቢባል ደክማብን እንደዚህ አርፋ ወይ ሌላ ሰው ዘርፎን ብለው ይመልሷት ነበር። አሁን ይኸውልሽ አዳምጪ፣ እችን ቪዲዮ እሱ ባይሰራ ኑሮ በዚህ ልክ ጭቅጭቅም አይመጣም። መንገዱን እኛ በደንብ እናውቀዋለን። ስንሄድም እንዴት እንደሆነ አሁን ላይም ያለውን ነገር በደንብ ይታወቃል። ሙታም ከሆነ ሀቁን እነሱ ይናገሩ ነበር። ገባሽ? እዛ ቦታ ላይ የምትሞትበት እድል አይደለም የምትተርፍበት እንጂ። አሁን እነሱ የሚያሳስባቸው የሃናም መውጣት አይደለም። እዛ የቤተሰብ የስራቸው የመስመራቸው እንዳይበላሽባቸው ልጅቱ ብትወጣ ብዙ ነገር ታጋልጥብን። መጀመሪያ ወጥቶ የገጠር ልጅ የሚባለው ሞታለች ብሎ ቲክታኩ ሙሉ በሙሉ ሀዘን በሀዘን አድርጎታል። አሁን በህይወት አለች ሲባል ከ3 ወር በኋላ በህይወት አለች። 3 ወር ሆናት አይደለ? በህይወት አለች ሲባል 2 ወር ምናምን 3 ወር በይ። ከዚህ በኋላ አለች ተብላ ስንመጣ ብትወጣ ብዙ ነገር መረጃ ይወጣባቸዋል። ሙታለች እንዲያሉ ራሳቸውን ታማኝ ደላላ አድርገው እዛው ላይ በዛው ሸምጥጠው ነው የቀሩት። ለምን? የገጠር ልጅ በሰራው ቪዲዮ ተጠያቂው ማነው? የገጠር ማንም ጋር ትሄዱ ስለሚመች ማምጣት ያለበት የገጠር ልጅ ማናዞ ነው ቪዲዮ የሰራው። በህይወት እያለች ስትደፈር እንኳን ተደፍራለች ብለህ ሳትናገር እኛ አብረን ስንሄድ ይኸውልሽ እንቅፋት ቢመጣሽ አይዞሽ ብለን ደግፈን አንቺ ብትደክሚ እኛ ከኋላ እንቀመጣለን።
ትክክል። ሰው ከደከመ ሴት ልጅ ከደከመች መሄድ እየቻልን መንገድ ላይ እናድራል። 2 ቀን የምታድሪበት ጊዜ አለ። እሷ ልጅቷ ሞተች የሚባልበት ቦታ ቅርብ ነው። የመን ገብታለች። የሚያብሰው ይናገር፣ እዛ ይሄዱ የኖሩ የተመላለሱ ይናገሩ ሲባል አሁን ጣልቃ እየገባ ነገሩ እየተዘባዘበ ጭራሽ ወደ ሽምግልና ወደዛ ወደዚህ እየተባለ የደረሰው አጭሩ ነገር የገጠር ልጅ ቢያዛውን ብዙ ነገር ያመጣል። ቤተሰብ ወንድም የላትም፣ ጉሮሮን አይዙትም። ማን ስራ ብሎ ነው ቪዲዮ የሰራ? ለምን ወሸላውን አይቆርጡትም? በሰው ነፍስ እኮ ነው የቀለደ። ታቴ ትምትን እየቀለድኩ አይደለም ሳሪ። ለምን ብትይኝ ያውቀዋል፣ የመን መንገድ ያውቀዋል። ደላላዎቹ ገንዘብ አቶ ቢይዙት ብልቱ ላይ ሃይላንድ ያንጠልጥለው እግሩ ላይ ፔስታል ጠምጥማ አቃጥለው ነው የሚገርፉት። ይሄ ሁሉ ዝግብ እኮ የፈጠረልኝ እሱ በሰራው ቪዲዮ ነው። እንዴት አንቺ 20 ደቂቃ መንገድ ያገሩ ልጅ ነች ምንም ብትሆን ተይ። እኔ አሁን ዘረኛ ነኝ። በዛ መንገድ ስትሄጂ ግን አንተ ኦሮሞና አንተ ከሌና አትባባይ። ጭንቅ ነው። በተለይ ሴት ልጅ ግዴታም አለብሽ። ሞተች ከተባለ ሂደሽ ቪዲዮ ስልክ ሳንይዝ ብዙ ሰው እኮ የሚሞታል ላይ እናያለን። ሲሞቱ ግዴታ ደላላው ፎቶ አንስቶ ቁጥር ተቀብሎ ወደ ምሳሌ አንቺ ሳውዲ አረቢያ ነሽ፣ እኔ እየመጣው ነው የእህቴን ቁጥር የአንቺን ቁጥር እሰጣለሁ፣ ወደ አንቺ እንዲላክ አደርጋለሁ። አንቺ ለሌላ ሰው አንቺ ጋር እንዲቀመጥ ስልክ ቢይዝም ሊበላሽ ስለሚችል የ20 ደቂቃ መንገድ ሙታለች ሲባል ኑ ተመለሱና አቃብሩን ሳይሏቸው ሊቀብሯት። አረ በታሪክ መንገደኛው ነው የሚቀብራት። ሲጀመር የሞታውን መንገደኛ ነው የሚቀብረው። አብሮ ሲሄድ ኑ 1 3 4 ሰው እስኪ ሻል ሻል ያላችሁ ሰው ኑ እንቅበራ ብሎ ይቀበራል። አመጣ ሙታለች፣ ሃና ሙታለች። እንደዚህ እኔ ምን ላድርግ? ይቅርታ አድርጉልኝ። እኔ ሳስብ ትንሽ ከቤተሰቦቿም ጋር አጥንተው መሰለኝ እኔ ያ ነገር የተሰማኝ እናቴ ትሙት እንጂ መቼ የሚባለው ነው። በተለይ ይሄ የገጠር ልጅ የሚባለው ልጅቷ ላይ በቁሟ ሞት ያዘዘባት ሙሉ በሙሉ ሞት ያዘዘባት እሱ ነው። ምንም ሌላ ሰው አትለምኑ። ሌላ ሰው እያስገባችሁ መጠየቅ፣ ማንከራተት፣ ነገሩን ማገላበጥ ጊዜ እየፈጀ ነው። እነሱ አሁን ያሳሰባቸው የስራቸው ጉዳይ ነው። ልጅቱ ብትወጣ ስራችን ይበላሻል። በዚያው ግን ክደም ብንቀር ያው ስራችንም እንዳለ ይሆናል። ስማችን እንደተከበረ ይኖራል። ሙታለች በሚለው እንድጀምድም ነው። ማን ነው ሙታለች ብሎ ቪዲዮ የሰራ? ሙታለች ሲለው ንፍጣም ነው እንደዛው አይደል እንዴ? እንቅበራት፣ ያገሬ ልጅ ነች፣ እንመለስና 20 ደቂቃ ነው አስክሬኗስ። ቤተሰብ ነገ ይጠይቀናል። ምንም ታዩ ቪዲዮ መስራቱ ሌላውን ትተሽው ነገ ቤተሰብ ይጠይቀናል። ያገር ሰው ነው አይደል? አብሯት ነው የወጣው። አብሬ ነው የመጣሁት። ፎቶዋ ቪዲዮ መሞቷን ቢሉኝ በምን አሳያለሁ? ስለዚህ ፎቶ ላንሳ ማለት አለበት። ቪዲዮ መስራቱን ቲክቶክ ላይ ታዩ። ቲክቶክ ላይ መጥቶ የሰው ልጅ ሳይሞት ሙታለች ብሎ ቪዲዮ ሰርቶ በዚህ ልክ ይሄን ሆነ። ወንድሜ እሱ እኮ ልንገርህ መሞቷን አላየውም ብሎ ግን እንዴት አብሮ የዛ በረሃ ላይ ሌላ ሰው አለ? እንደዚህ አይነት ነገር ተውቆ የማታውቁ ከሆነ በአላ ተው። በቃ አሁን አንተ ተናግረህ ጨረስክ አይደል? ሐሳባችንን እንስጥ እንዴ። ቆይ ተረጋጋ። ይውልህ እሱ እኔ መሞቷን አላየሁም አላቅም ብሎ ግን ምን አደረገ? እንደዚህ አይነት ነገር ሲባል ይሄንን ነገር ተደረገ ብሎ እየነገረህ ነው። ምክንያቱም ትናንትና እንኳን ምን አለ? እስካሁን ያልተናገረውን ነገር ምን አለ? እኔ አለ ጩኸት ሰማን፣ ሁላችንም ጩኸት ሰማን። ግን በጩኸቱ የእሷ እንደሆነ እናውቃለን። ስትመጣ ፊቷ ሁሉ በልዟል አለ። ፊቷ በልዟል። እሳ ለምንድን ነው የበለዘው ብለው አልጠየቋትም። ጩኸቱ የተሰማው የእሷ ነው። ይኸውልሽ ሳሪ ታዩ ድምፅ ሰምቻለሁ ምናምን ጨዋታ የገጠር ልጅ ተቀምጧል። እነሱ እዛ ደፍረዋታል። አይናቸው እያዩ እሱን ተደፍራለች ልጅቷ። እሱን አይናቸው እያዩ ነው የደፈሯት። ማንም ወሬ የተመረቀው ምን ሊያመጣ ነው? ርቆ ሄዶ ምናምን ወንድ ከሆነ 6 ናቸው አይደል?
እንዳትነኳት ያማና ልጅ ናት እኛንም ግደሉን ማለት ይችላሉ። ለምን አይሉም? ልጅቷ እንደዛ ስትሆን ያ ብቻ አይደለም። ዋናው መደፈር ምናምን የሚባለውን መደፈሩ ተመርምራ ታክማም ትድናለች። በሽታም ካለባት ከያዛት ያ ነገር ከደረሰባት በህይወት እያለች የሚደረገው ነገር ፈጣሪ ያመጣው ነገር ነው። ያን ነገር ተቀብላ ትኖራለች። እንደዛው ተደፍራ ተለቃ እንደዛም ሆና ምን አደረጉ እነሱ? ሳትሞት ሞታለች ብለ ቪዲዮ ስራ ተባለ። የገጠር ልጅ እኮ ሰው ሰብስቦ እኮ ነው ሄደ። በነፃ እኮ ነው ሄደ። ግማሽ ከፍሎ መሰለኝ ሄደ። በነፃ ሳይሆን ስለዚህ ራሱ እኮ ደላላ እኮ ነው። በነፃ እኮ አንድ ሰው ሲሄድ እኮ የምግብሽን ብቻ ችለሽ በነፃ ስትሄጂ ያንን መንገድ ብዙ እንክብካቤ ተደርጎልሽ እኮ ነው። ስማ ልንገርህ፣ ይመኝ የሚባለው ሀናን ይወዳት ነበረ። ይመች እንደገና ሀና ከማግባቷ በፊት ሂጃዛ ቤት ይመች ቤት ነበረች። አጭሩን ነገር ሳርዬ፣ ዋናው መቋጫ ከደላላዎቹም በላይ ወንጀሉን ልጅቷን በዚህ ልክ እኛንም ነገሩን እንዲገለባበጥ ያደረገ የገጠር ልጅ ነው። እኔ ምስኪን ነኝ ሳላቃሰው ነው ቪዲዮ የሰራሁት። እንዴት ነው በሰሎብስ አንቺ የምትቀልጂ? አብሬ እየሄድኩኝ ጆከር ሀና ሙታለች ብለው ለኔ ቢደውሉልኝ ቪዲዮ አለ ማስረጃ ላኩልኝ ነው የምለው። አብሬያት ያለሁት በሩቅ ያለሁት አንድ ወንድ የለም እንዴ የገጠር ልጅ የሚይዘው? አብሯት ስትደፈርም ሆነ ምንም ሆነ ወዴት እንደወሰዷት ማን ቪዲዮ ስራ እንዳለው ጉሮሮ ለምን አይይዙት? እሱ ባይሰራና ያ ነገር ባይደረግ ሳርዬ ልጅቷ ተለቀቀ ነበር። እንደው ማርያም ግራ የገባ ነገር ነው። እንደው አሁን ምንም ግራ እኔ እኮ ይኸውልሽ አንድ አጭር ነገር ልንገርሽ። አሁንም መልሼ አስረዳሽ አይደለም ለቤተሰብ እነሱ ሞተ ሲባል ለተክለይ ቪዲዮ አድርገው መላክ አለባቸው። ያችን ልጅ ለምን ካልሽኝ ለቤተሰብ ልልክ አስቦ ለገንዘቡ ሲል ያቺ ልጅ ገንዘቧ ለሌላ ሰው ልትሸጥ ስለምትችል ትክክል ደላላ ለሌላ ሽጦ መሪው ለሌላ ሽጦ ሞታለች ብሎ ሊሸውደው ስለሚችል ግዴታ ቪዲዮ አድርጎ ይልካል። ትክክል ይስማማለሁ በሐሳብ እውነት ነው። ለቤተሰብ ምናምን የምትሉት እንትን ጭራሽ እዛ አብሮ ያለ ሰው ሞታለች ተብላ ተመልሶ መቅበር አለበት። እነሱ ብቻቸውን አይቀብሩም በጭራሽ። ኑ ቅበሯት ነው የሚሏቸው። እንደውም እጁን አጣጥፎ ተቀምጦ የሆነ እነሱ ወይ መቆፈሪያ ነገር የሆነ ነገር ሰጥተው ወይ ይሄን ቅጠል እንደዚህ ቀንጥሱና ድንጋዩን ይሄን አርጋችሁ ይሄን አርጉባት ብለው የሚያዟት እነሱ ራሳቸውን ሀያጆቹን ነው። መሪ ነው ቆሞ የሚቀብረው አንተ እያለ ሸኮንያም እማያውቁትን ትሸውዳለህ። ገዳዩ የገጠር ልጅ ማ በነፃ ነው ሄደ። ከሁለቱም ጋር ግንኙነት ዋናው ይመች ጋር ግንኙነት አለው። እንደዚህ አይነት መሸዋወድ ለምንድን ነው? አሁን አብሮ የሄደ ሰው እያለ ወንጀሉን ቪዲዮ ሰርቶ በይፋ ሙታለች ያለው ሰው እያለ ሌላ እንትን ፍለጋኛ የመን እናመጣል፣ ሌላ እንትን እንፈልጋል፣ ሌላ ጉድጓድ እንቆፍራል። የማይሆን ነገር እኮ። እስኪ የሄዱ ሰዎችን አስገቡና ጠይቋቸው። አዎ ጥፋተኛ የገጠር ልጅ ነው ያስገደላት የገጠር ልጅ ነው የሚሉሽ። እና ሳርዬ ይሄ ነው ያለው ነገር። እሺ ወንድሜ መፍትሄ አለ? መፍትሄው አሁንም የገጠር ልጅ ጉሮሮውን ሲያዝ ያዋጣታል። ይመችንም ቤተሰብ አሉ አላስያዙም አይደል? ስለዚህ የገጠር ልጅ ያዙት። ሁሉም ሚስጥር ያለው የገጠር ልጅ ጋር ነው። ጆከር ላውራኔ ስም ብዬ ሰምቻለሁ። አውሪ ይኸውልህ ጆከር እኛ ማለት ብዙ ነገሮች ፈተናል። ገባክ? ይሄ ነገር ምን ሆነ መሰለክ የሆነ ጭምልቅልቅልቅልቅ አለ ተደበላለቀ። ገባ? መጀመሪያ ሲኬድበት እንደነበረው ሆኖ ነገሮቹ በቀጥታ መሄድ ነበረባቸው። የኔና የሳሪ ትኩረት ደግሞ የገጠር ልጆች ላይና ያኛው ልጅ ማን ነበረ ስሙ? ጌትነት ጆከር ልንገር ጌትነት ወስዶ ለይመች ሰጠው። ይመች ደግሞ ለተክላይ ሰጠው።
ተክላይ ደግሞ እየመራ የሚወስዳቸው ልጅ አለ። እየመራቸው እየወሰዳቸው እያለ መሃል ላይ ሀናን አስቀርቶ ከነ የገጠር እጅ ላይ ጉድጓድ ውስጥ ላይ አስገብቶ ሀና ስትጮህ ነበረ። ገባ? ሀና ስትጮህ እነሱ ሲገቡ ነበር። ተሸክሟት የጮኸች ከጮኸች በኋላ ከገደሉ ላይ ይዟት ወጣ አዝሎ። ከዛ ፊቷ እዚህ አካባቢ በላልዘ ጠቋቁራ ነበር አለ። ይሄ ገደል ውስጥ ያስጮሃት ልጅ ማን ነው? ገበናው እንዳይታወቅ እሱ ነው የሚደብቃት። ይሄንን ደግሞ የገጠር ልጅ ያውቁታል። ይሄንን ልጅ ይሄ ልጅ ደግሞ ከነ ይመችና ከነ ጌትነት ጋር አንድ ላይ የሚሰራ ሰው ነው። እኔ ደግሞ ትኩረት አድርጌ የምፈልገው የገጠር ልጆችን አንድ ላይ አብሯት የተሰደዱትንና ጉድጓድ ውስጥ ያስጮሃትን የደፈራትን አበሻ እሱ ነው እኔ ደግሞ የምፈልገው። ጌትነት ደግሞ እነዚህን ያውቃል። ጌትነት ደግሞ እነዚህ ማምጣት አለበት። ይሄ ላይ ትኩረት ተደርጎ ነው እንጂ ለንደላላ ቢጠራ የመንንትን ቢጠራ መፍትሄ አናገኝም። መጀመሪያ ነገሩ የተበላሸው ወዴት እንደሆነ ታውቂያለሽ? እኔም አውቃለሁ ይባላል። ወሬ ጋጋታ ተሰብስቦ ያም ስለ መንገዱ የሚያውቀው ስለ መንገዱ የማያውቀው ቀዳሚ መቅደም የነበረበት ስለ መንገዱ የምታውቁ ሰዎች በመንገዱ ላይ የተመላለሳችሁ በደላላነት ስትሰሩ የነበራችሁ አሁን ላይ በደላላነት እየሰራችሁ ያላችሁ በዛ መንገድ የመጣችሁ 5 አይነት ነገሮች አሉ። እነዛ ሰዎች ቢገቡ ያን ጊዜ እነዛ ሰዎች ገብተው ማን ነበር መግባት የነበረበት? የገጠር ልጅ የሚባሉ። ለምን ቪዲዮ ሰራ? የት ነው የሞተችው? የት ስትደርስ? አሁን ከደላላዎቹ ወርደን አንተ ላይ ጥያቄ እንዳመጣው አንተ ስለሆንክ ቪዲዮ የሰራው አብረሃት ስለነበርክ የት ስትደርስ ሞተች? እንደዚህ አይነት ቦታ ላይ እኮ ለሞት እኮ አያበቃትም። ብደክምም የመን ደርሳለች። እናንተም ተሸክማችሁ የመሄድ ግዴታ አለባችሁ ይባላል። ሞተች ካልክስ አንተ ነህ መቅበር የምትችለው። መሪ አይቀብርልህም። መሪ እጁን አጣጥፎ ውሃውን እየጠጣ ይሄን አርግ ብሎ ያዛሃል። ትቀብራለህ። ቀብረህም ቪዲዮ አድርገህ ትይዛለህ። አንተ ከሌለህ እነሱ ቪዲዮ አድርገው ለእናንተ ቪዲዮ ይሰጣሉ፣ ለቤተሰብ እንድታደርስ። ይሄን ነገር ብለው ጆሮ ላይ አፉ ላይ ይቆሙበታል። ግን የገጠር ልጅ ምስኪን ነው። ተውት። ከየት የመጣ ምስኪን ነው? ወላሂ በይ ጆከር ልጅቷን አናገራት። ያቺ በቀደም ገስት ላይ ሌባ ምናምን ብላ አፏን ስከፍትብን የነበረችው እሷን አናግራት። ይሄንን ስማና አንተ መሄድ ባለብህ መንገድ ሂድ። እሺ ጆከር ይታለ ስማው። እሺ ትላኔ ትላንትና ቁጥሯን እና አሞራው ላይ ብለስ ያሳዩ በዋትስአፕ ገብቼ ስሰድባት ያለችኝ ነው። ከዛ ከሷ ጋር ግን ደልቷለች። እኔ ጋር ግን ወደ ሌላ ሼር አድርጌዋለሁ። እናንተ የምታውቁት መረጃ እኛ እንጠይቃለን። እናንተ የምትሉትን ነገር ሰምተን እኛ ይመችን ይላል። ገባሽ? እኛ አልተውንም እኮ ይሄን ቪዲዮ ስላመጣ እኮ ይመችን እኮ አልተፋታ ነው። ዝም አላችሁ ወገናችን ይባሉ። አየክ ያንን ቪዲዮ ስላመጣ አላመንም። እነሱም አላመኑበትም። እነዚህ ሰይጣን አላመኑበትም። እኛው ነው ያንን ሰው ከብዙ ሰው ብዙ እዛ አይኛ ያገባን እንግዲህ ቢሆን እንደው ዝም አላችሁ ይባላል። ለምን መሰለኝ እንትን አሁን እነሱ ሪከርድ ባታረጊ ደላሎቹ እርስ በርሳቸው ስለሚሸፋፈኑ እኛም እድል ስላልሰጠናቸው እንጂ አስክሬኑን ያን እነሱ ያመጡትን አስክሬን ብዙ ሰው ያውቀዋል። አዲስ ነው አይደለም፣ በዚህ ቀን የሞተ ነው ብለው ራሱ ያውቁታል። መንገዳቸው ስለሆነ ምሳሌ አንድ የገጠር መንገድ ያለ ወደ ገበያ የምትሄጅበት ምናምን በሰፈርሽ መንገድ እዛ መንገድ ላይ ምን እንዳለ ታውቂያለሽ አይደል? አዲስ ነገር የተፈጠረችውን ነገር ሁሉ ታውቂያለሽ። ለነሱ የውሃ መንገዳቸው የገበያ መንገዳቸው ነው። እዚህ እኔ ይሄ ሁሉ ድክመት የፈጠረው የገጠር ልጅ ነው። ያም ቪዲዮ ባይሰራ ጠፋች ይባላል ወይ? እቺ ልጅ እውነት ልንገርሽ ከዚህ ከገጠር ልጅ ጋር ባትሄድ ኑሮ እንደዚህ አይነት ድራማ አይፈጠርባትም። ብጠፋ ለሳምንት ለ2 ሳምንት ተደፍራሚው ምንም ይሁን ትለቀቃለች።
እሱ የሰራው ቪዲዮ ነው ህዝብ ላይ ጫና አድርሶ ህዝብ ጆሮ ላይ ደርሶ ይሄን ሁሉ ስቃይ ያበዛበት። የሄደችውማ በምክንያት ነው። ጌትነት የሚባለው ሰውዬ የባሏ ጓደኛ የሆነው ሰውዬ ይመች ደግሞ ከዚህ በፊት ኢጃዛ ቤት አብረው የኖረችው ሰውዬ ይወዳታል። በምክንያት አረገና ከነ ገጠር ልጆች ጋር አርጉ። ምክንያቱም ለይመች ስለሚፈልጋት አበቃ። ይመች ደግሞ እሷን ከዚህ በፊት ኢጃዛ ቤትም እያለች ወዳት ነበረ። ካገባችን በኋላ ስለሚወዳት ይሄን አጋጣሚ ተጠቀመና እዛ እንደሚፈልገው አደረጋት። አበቃ። ምክንያቱም ይሄ ጌትነት የሚባለው ሰውዬ ከስር ከመሰረት ያውቃል። አብረው ናቸው። ይመች ደግሞ በጣም ይወዳት ነበረ። አብረው ኑሯል። በትበቃው ዙሮ ያለው ነገር በሉ። እስኪ ወደ ሰይድ ቤት ደግሞ ልሂድና ምን እንዳለልኝ መስዬን ልጠይቅሽ ነበር። አይ በኋላ ያለውን ነገር ደግሞ እናያለን። ያው ስራችሁን እንግዲህ ስሩ። ምን ይደረጋል? ደከማችሁ እናንተ። እኛም የቻለውን እንሞክራለን። ሰይድ ጋር እስኪ ልሂድና አለኝ። እሺ